ሰላም ጤና ይስጥልኝ ተመልካቾቻችን፣ ሰለሞን ሙልጌታ ካሳ ነኝ። ሳምንታዊ ቲክቶክ ሪሶን በኢቢኤስ ተጀምሯል። የዛሬው ፕሮግራም የሆነው ከባለፈው ሳምንት ክፍል 2 ነው። ስለ ኤአይ በጣም ኮምፕሊኬትድ የሆነ ቶፒክ ግን በዘመናችን በብዙ ነገራችን ላይ መስተጋብራችን ላይ ከአብዛኞቻችን ጋራ ሊቆይ የመጣ ነገር ስለሆነ በደንብ አንደርስታንድ ማድረግ አለብን። ኤክስፐርት መሆን የለብንም፣ ነገር ግን ምን መሆን እንደሆነ አንደርስታንድ ማድረግ አለብን በሚል እሳቤ በሁለት ክፍል ፕሮግራሞችን እያቀረብኩ እገኛለሁ። የዛሬው የሚሆነው ከባለፈው ሳምንት ቀጣይ ነው። ዛሬም ኮምፕሌክስ የሆኑ ነገሮችን አብረን እንቃኛለን። ለምንድነው ብዙ ኤሌክትሪክ የሚወስደው? ለምንድነው ብዙ ውሃ የሚወስደው? ለምንድነው ብዙ ኮምፒውቴሽናል ፓወር የሚወስደው? ለምንድነው እጅግ በጣም ውድ የሆነው? ለምንድነው ማንንም ተነስቶ ኤአይ የማይሰራው? ለምንድነው ማንኛውም ሀገር የማይፈጥረው የሚለው? ምን አይነት ሙያ ይፈልጋል? ይሳሳታልስ ወይ? ስጋቱስ ምንድነው የሚለውን አብረን እንቃኛለን። መልካም ቆይታ። ባለፈው በጣም የተነጋገርንባቸው ነገሮች እንዴት ነው የሚሰራው? ከሜትሪክስ ጋር ጂኦሜትሪ ነው፣ አቴንሽን፣ ኢምቤዲንግ፣ ዌይት፣ ሜትሪክስ የመሳሰለው ነገር በጣም የህፃን ልጅ አይምሮ እውቀት እያገኘ የሚሄድበትን ሂደት አመሳስለን ብዙ ነገር ተጨዋውተናል ባለፈው ሳምንት። ነገር ግን ከዛ በኋላ ከሰልጥኖ ነው የመጣው። ጂፒቲ ተባብለናል። ጄነሬቲቭ ነው ስለሚያመነጭ፣ ፕሪ ነው ፕሪትሬንድ ስለሆነ አውቆ ስለሚመጣ፣ ትራንስፎርመር ነው ኮንቴክስትን ስለሚረዳ ብለናል። ይሄ ሁሉ በብዛት ላስት ዊክ ያወራ ነው የትሬኒንግ ሂደቱን ነው። ከዛስ አሁን መጣ እናንተ ጋር ሲያወራ፣ እናንተ ስትጠቀሙበት ሶፍትዌር ኮድ ጻፍልኝ፣ ጆክ ጻፍልኝ፣ ፕሮፖዛል ጻፍልኝ፣ ዜና ጻፍልኝ ምናምን ስትሉት እንዴት ነው የሚሰራው የሚለውን አክቹዋል ዩዜጅ ላይ ሲመጣ ማለት ነው። ልክ ባለፈው ሳምንት እንዳልኳችሁ አንድ ተማሪ 4 ዓመት ሙሉ ተምሮ ወይም በየሴሚስተሩ ተምሮ የተማረውን እውቀት የሚፈተንበት ፈተና ላይ ተቀምጦ ጥያቄውን በትክክል ሲመልስ እንደማለት ነው። ይሄ ማለት በኤአዩ ቴክኒካል ስሙን ሁልጊዜ የያዙት ኢንፈረንስ ይሰኛል። ኤአይ ሰልጥኖ አብቅቶ በጥቅም ላይ መጥቶ ከእናንተ ጋር በሚነጋገር ጊዜ ያለው ሂደት ኢንፈረንስ ይሰኛል። ልክ አንድ ወጣት ለፈተና የሚቀመጥበት ወይም ደግሞ አንድ ወጣት ተመርቆ የስራ ኢንተርቪው አግኝቶ ወደ ስራ የሚገባበትን ሂደት ብላችሁ ማሰብ ትችላላችሁ። በሲምፕል ተርም ኢንፈረንስ ማለት የተማረውን ነገር ፕሪትሬንድ የሆነበትን ነገር ለእናንተ መልስ ሊሰጥበት ስራ ጋር ሲመጣ እናንተ ፕሮምፕት እያደረጋችሁ ስትነጋገሩ እንደማለት ነው በቻት ጂፒቲ አውድ። ስለዚህ በዚህ ጊዜ ላይ ለርኒንግ የሚባል እድል የለውም። ትሬኒንግ የሚባል ነገር አይከናወንም። ኢንፑት ይገባለታል፣ የእናንተ ጥያቄ ፕሮሰስ ያደርጋል፣ በእናንተ ጥያቄ መሰረት አውትፑት ይሰጣችኋል። ይሄ ነው የሚሆነው። በዚህ ውስጥም ግን የመማር ሂደት አለው በነገራችን ላይ። እሱን የዚህ ቶፒክ ስለሆነ ሌላ ጊዜ እንቃኘዋለን። አንድ አናሎጂ ልንገራችሁ። ልክ ቅድም እንዳልኩት ልድገመው። አንድ ተማሪ ትሬኒንግ የሚለውን ወይ ደግሞ ፕሪትሬንድ የሆነውን ነገር የአመታት ስልጠናውን፣ የአመታት ፕራክቲሱን፣ የአመታት ሚስቴኩን፣ ኩዊዝ አለች ከዋናው ፈተና በፊት ኩዊዝ ላይ የሚሰጠውን የፈተና መውደቅ፣ የውጤት መውደቅ፣ የጥያቄ መሳሳትን አርጋችሁ ውሰዱት ትሬኒንጉን። ኢንፈረንስ ግን ኤግዛም ነው። አክቹዋሊ በዛ ሰዓት ላይ መሞከር አይቻልም። እስቲ ጥያቄ የሞከራ ጥያቄ ምጣልኝ አይቻልም። ከእናንተ የምትፋጠጡት ከጥያቄና መልስ ጋር ብቻ ነው። ሌላ ነገር የለም። መጽሐፍ አትችሉም፣ ኖት ማንበብ አትችሉም አይደል? ምንም አትችሉም። ጥያቄ አለ፣ ለጥያቄ መልስ መስጠት አለ፣ የለም ከዚህ ውጭ። ስለዚህ ይሄ ነው ማለት ነው። ስለዚህ they're not learning anymore። ተማሪዎች ሲፈተኑ ያወቁትን ነገር ተግባራዊ የሚያደርጉበት ነው። ኤአይም ኢንፈረንስ ላይ ከእናንተ ጋር ለጥቅም ሲመጣ ይሄንን ነው የሚያደርገው ማለት። ስለዚህ በእርግጥ በኢንፈረንስ ጊዜ ምንድነው ሀፕን የሚያደርገው? አሁንም የቻት ጂፒቲን ምሳሌ ብዙዎቻችሁ እሱን ስለምትጠቀሙ ከቻት ጂፒቲ ጋር ኤክስፕሌን ሮኬት ሳይንስ ቱ ሚ ሲምፕሊ ብላችሁ ለምሳሌ ብጽፉለት ሮኬት ሳይንስ ምን እንደሆነ በቀላሉ አብራራልኝ ብላችሁ ፕሮምፕት ብትጽፉለት ቻት ጂፒቲ ታይፕ ማድረጊያው ላይ ምንድነው የሚያደርገው? በሚሊ ሰከንድ ውስጥ እንዲህ ያለ ከበድ ያለ ቶፒክ ከዚህም በላይ ኮምፕሊኬትድ ቶፒክ ብትነግሩት ማለት ነው the meaning of life ብትሉት ራሱ ፊሎሶፊካል ኩዌስችን ራሱ ይመልስላችኋል። ምንድነው የሚያደርገው? የእናንተ ጥያቄ ማፕ ኦፍ ሚኒንግ ላይ ይቀመጣል። ከዛ በኋላ ሞዴሉ የትሬኒንግ ሞዴሉ ሪሌሽንሺፖችን ይፈልጋል። እናንተ የጠየቃችሁን ጥያቄ የሚመልስለት ሪሌሽንሺፕ ይፈልጋል። ይሄ ደግሞ አቴንሽን ያልኳችሁ ነው። ላስት ዊክ አቴንሽንን አፕላይ ያደርጋል። ከዛ በኋላ በሌየርስ ኦፍ ለርንድ ባለፈው ያልኳችሁ በቢሊዮን የሚቆጠሩ ፓራሜትሮች ኮንትሮለሮቹ ወይም ዌይቶቹ በዛ ውስጥ ያልፋል። ከዛ በኋላ ፕሪዲክት የሚያደርገው ለጠየቃችሁ ጥያቄ ሞስት ላይክሊ አኪዩሬት የሆነን ኔክስት ወርድ ባይ ወርድ ነው ያልኳችሁ። ሮኬት ሳይንስ ኢዝ እንዲህ ፊልድ ኦፍ ስተዲ እንዲህ ብሎ እያንዳንዱ ከዛ ያን ቀነባብሮ ደግሞ ብቃት ያለው በሪዝን የተሞላ በእውቀት የተሞላ ምላሽ ይሰጣችኋል ማለት ነው። ስለዚህ ይህን ኔክስት እያንዳንዱን አድርጎ ፉል ሪስፖንስ ለእናንተ ፎርም አድርጎ አንድ ገጽ ይሁን በጠቃች 5 ገጽ ጻፍልኝ ካላችሁ ይጽፍላችኋል። ታውቃላችሁ አይደል? 5 ገጽ ይሁን 1 ገጽ ይሁን 1 ፓራግራፍ ይሁን ያንን ለእናንተ ይመልሳል። ይሄ ሁሉ የሚሆነው ግን በፍራክሽን ኦፍ ሰከንድ፣ ከሰከንድ በማይሞላ የቁርጥራጭ ሰከንድ ውስጥ በቢሊየን ፓራሜትሮች ውስጥ ሂደቱ ታልፎ ማሲቭ የሆነ ኮምፒውት ፓወር ጥቅም ላይ ውሎ ወደ እናንተ የመልስ ይመጣል ማለት ነው። ስለዚህ ለምንድን ነው ታዲያ ኢንፈረንስ በጣም ኤክስፔንሲቭ ነው ይባላል ይህን ጥቅም ለመዋል? ለዛም ነው ጥቅሙም ኤክስፔንሲቭ የሆነ ሰብስክሪፕሽን የምትጠየቁት የምትከፍሉት ማለት ነው። when AI is not learning ቅድም ያልኳችሁ በፕሪ ትሬኒንግ ፌዙ ላይ ማለት ነው ኢኖርመስ ወርክ ያደርጋል ከእናንተ ጋር ኢንተራክት በሚያደርግ ጊዜ ኤቭሪ ሲንግል ሪስፖንስ ለእናንተ የሚመልስላችሁ መልስ
reading massive weight structure ፓራሜትሮቹን ቅድም ላስት ዊክ ያልኳችሁን learning through multiple layers of የሞዴል ውስጥ ከዛስ billions of operation perform ማድረግ አለበት ለእናንተ ትክክለኛውን የሆነ ምላሽ ለመስጠት ማለት ነው። ስለዚህ at scale በላርጅ ስኬል ስናስብ millions of users ደግሞ ከእናንተ ጋር ብቻ AIን ChatGPTን ስታወሩት the same time የሆነ ዓለም ላይ እጅግ በጣም በርካታ ሺዎች ወይ ሚሊዮን ሰዎች እናንተ በምትጠይቁባት ቅጽበት እየተጠየቀ ነው ChatGPT ሌላ ጥያቄ ሌላ ሐሳብ ሌላ ቶፒክ። ስለዚህ ሚሊዮንስ ኦፍ ዩዘርስ ኮንከረንት ዩዘርስ ቢሊዮንስ ኦፍ ኩዌሪስ የተለያዩ አይነት ጥያቄዎች ስለሚሆን ነው እንግዲህ ከኋላም ያለው ከጀርባው ያለው ChatGPTን ሆስት የሚያደርገው ዳታ ሴንተር AI ፋክተሪ እንለዋለን እጅግ በጣም ሂውጅ ሆኖ ስለሱ የተወሰነ ነገር እንነጋገራለን። ስለዚህ ትሬኒንግ ቢልድስ ዘ ብሬን አይደለም ትሬኒንጉ ጭንቅላቱን ነው የፈጠረው። ኢንፈረንስ የምንለው ግን ያንን ብሬን ወደ አክሽን የሚቀየርበት ነገር ነው ማለት ነው። ስለዚህ ነው more powerful the brain the more expensive each thought becomes ለዛ ነው። ስለዚህ ለዛ ነው fastest response require more compute smarter models require more energy አይደለም። ስለዚህ ስኬሊንግ ደግሞ ይሄን AI ለግሎባል ዩዘር ለሚሊየንስ ኦፍ ዩዘርስ ከፍተኛ የሆነ ወጪ የሚጠይቅ ኢንፍራስትራክቸር መሰረተ ልማት ይጠይቃል ማለት። ስለዚህ አሁን ላይ የሰው ልጆች በኤአይ ዘመን ላይ ሶፍትዌር ዓለም እየጻፍን ያለ ነው። ይሄን እንወቅ። ብዙዎቻችን ሶፍትዌር ዲቨሎፕ እያደረግን አለን ማለት ነው። እኛ ዲቨሎፕ እያደረግ ወይ ደግሞ የሰው ልጅ በዚህ መስክ ውስጥ ዲቨሎፕ እየተደረገ ያለው መሽኖች ማሰብ የሚችሉ ኢንተለጀንስን ነው አት ኢንዱስትሪያል ስኬል እየተፈጠረ ያለው ማለት ነው። እስቲ ቀጥለን ደግሞ ስለ ኤሌክትሪክ በጣም ደጋግሜ ብዙ ኤሌክትሪክ ይወስዳል ብያችኋለሁ እና በተወሰነ መንገድ ካፕቸር እንድታደርጉት ምን ያህል ኤሌክትሪክ እንደሚወስድ በተወሰነ ነው። አድቫንስ የሆነ ጂፒዩ እያንዳንዷ ቺፕስ ማለት ነው እሱ አይነት የበርካታ ሺህ የሚቆጠሩ ጂፒዩዎች ተቀናብረው ነው የኤአይ ዳታ ሴንተር የሚፈጠረው። እያንዳንዱ የጂፒዩ ቺፕስ ወይ ደግሞ ግራፊካል ፕሮሰሲንግ ዩኒት ቺፕስ ከ300 እስከ 700 ዋት ይፈልጋል። ላርጅ ኤአይ ትሬኒንግ ክላስተር ወይ ነው ዳታ ሴንተሮች በሺዎች የሚቆጠሩ ጂፒዩዎች አሏቸው። ስለዚህ ይህን ስታባዙት አንድ ቲፒካል የሚባል ጥሩ አቅም ያለው የኤአይ ዳታ ሴንተር በሜጋዋት የሚቆጠር ፓወር ይፈልጋል ማለት ነው። ስለዚህ ይሄንን በጣም አንደርስታንድ ማድረግ አለብን እና የተወሰኑ ቁጥሮችን ሞር እናያለን። ይሄ ደግሞ ጀስት ኮምፒውቴሽን ለኮምፒውቴሽን ብቻ አይደለም። አንድ የኤአይ ፋክተሪ ወይም ዳታ ሴንተር በትክክል እንዲሰራ ዳታ በጣም በኃይለኛ ስፒድ መንቀሳቀስ አለበት። ከፍተኛ የሆነ የስቶሬጅ ብቃት መኖር አለበት። የዳታውን ብቃት የሚሸከም ኩሊንግ ይፈልጋል። በጣም ቺፖቹ ስለሚሞቁ ሁልጊዜ በቀጣይነት ማቀዝቀዣ ይፈልጋል። ያም ኤሌክትሪክ ይወስዳል ማለት ነው። ስለዚህ ኢቭን እንደ ኩሊንግ ሲስተሙ ብቻ የኤአይ ዳታ ሴንተርን ለማቀዝቀዝ እስከ 40% ኦፍ የአጠቃላይ የዳታ ሴንተሩ ኤነርጂ ሊወስድ ይችላል ተብሎ ይታሰባል። ስለዚህ አሁን ባለንበት ዘመን ላይ ኤሌክትሪሲቲ ኢዝ ዘ ኒው ኦይል በዚህ በኤአይ ዘመን ማለት ነው። አዲስ መጽሐፍ የጻፍኩ ነው ታውቁ እንደሆነ ነግሬያችኋለሁ። አንድ ቻፕተር አለኝ ራሱን የቻለ ኤሌክትሪሲቲ ኢዝ ዘ ኒው ኦይል ደግሞ ኤሌክትሪክ የአዲሱ ነዳጅ የሚል ማለት። ስለዚህ ሜታፎር አይደለም፣ የእውነትም በትክክልም የሆነው ምክንያቱም ቺፕ ኤነርጂ ያለው ሀገር ስትሮንግ ኢንፍራስትራክቸር ያለው ሀገር ዳታ ሴንተርን መገንባት የሚችል ሀገር በኤአይ ዘመን ውስጥ በኤአይ ውድድር ውስጥ ከፊት መቀመጥ ወይ ከፊት መሆን የሚችል ነው ማለት ነው። ስለዚህ ኤአይ እንደ ሶፍትዌር እንድናስበው አልፈልግም። ነገር ግን ዛሬ ላይ እንዳልኳቸው ሪል ታይም ኢንቴሊጀንስ ጀነሬት የምናደርግበት ስለሆነ ላርጀስት የሆነ የኤሌክትሪክ ኮንሱመር ወይ ተጠቃሚው የኤአይ ዳታ ሴንተሮች ናቸው ማለት ነው። አንዳንድ ቁጥሮች ልንገራችሁ። በሲንግል የሆነ አድቫንስ የሆነ የኤአይ መስተጋብር ወይም ደግሞ እንደዚህ 100 ታይምስ ከ10 እስከ 100 እጥፍ ድረስ የትራዲሽናል የዌብ ሰርች ወይ ደግሞ ጉግል ሰርችን ከምንጠቀምበት የዳታ ሴንተር አጠቃቀም ከ10 እስከ 100 እጥፍ ይወስዳል አንድ የኤአይ ዳታ ሴንተር የሚፈልገው ኤሌክትሪክ ማለት። እስከ 100 እጥፍ ማለት አስቡት፣ እጅግ በጣም የሚገርም ነው። ከ10 ተነስተን ዳታ ሴንተሮች ግሎባሊ አሁን ላይ ያሉ ዳታ ሴንተሮች በአጠቃላይ ከዓለማችን ላይ ያለውን እስከ 2% የሚሆነውን ኤሌክትሪክ እየበሉ ያሉት እነሱ ናቸው። ይሄ ደግሞ ቁጥር በጣም በብዛት እንደሚጨምር ይጠበቃል። ሂውመን ብሬን ራሱ ኤሌክትሪክ እንደሚያመነጭ ታውቃላችኋል። ከዚህ በፊት ጠቅሼዋለሁ። 20 ዋት ያመነጫል። 20 ዋት ፓወር ያመነጫል ጀነሬቲንግ ኤሌክትሪሲቲ ኢን አወር ብሬን ካለው የተለያየ ሲግናል አክቲቪቲ አንጻር። ሌላው በጣም ኢንትረስቲንግ ኮምፓሪዝን የሰው ልጅ እና ኤአይን በኢንቴሊጀንስ ሌቭል ብቻ አይደለም፣ ምን ያህል ኤነርጂ ነው የምንወስደው የምንፈልገው። ከዚህ በፊት ስለ ሂውመን ብሬን በሰራው ፕሮግራም የሰው ልጅ አይምሮ በአንጎል ውስጥ ኤሌክትሪክ እንደሚመነጭ ነግሬያችሁ ነበር። እስከ 20 ዋት ኦፍ ፓወር ይመነጫል። ይሄ በነርቨስ ሲስተም በኒውራል አክቲቪቲዎቹ ጋር በተያያዘ ያመነጫል። ስለዚህ የስ ዊ ጀነሬት ኤሌክትሪሲቲ ግን የራሳችንን ማለት ነው። የኤአይ ሲስተሞች ሚሊየንስ ኦፍ ዋትስ ነው ሪኳየር የሚያደርጉት የቻት ጂፒቲን አይነት ብቃት ያለው ሲስተም ወደ እናንተ እንዲመጣ ማለት። ስለዚህ ዲፍረንሱ በሰው አይምሮ ውስጥ ያለው የኤሌክትሪክ
ጀነሬሽን ቨርሰስ በኤአይ ዳታ ሴንተሮች ጋር በመቶ ሺዎች እጥፍ ነው ማለት ነው። ስለዚህ ስቲል ግን we try to replicate የሰውን ኢንቴሊጀንስ እጅግ በጣም ወይ ደግሞ የበለጠ ብቃትም ለመፍጠር እየሞከር ነው። ስለዚህ አዲሱ የኢንዱስትሪ አብዮት እንደፈነዳን ያስባለሁ። አራተኛ በሉት አምስተኛ አዲስ በሉት ግን አዲስ ዓለም ውስጥ ገብተናል አሁን ላይ። ኢንቴሊጀንስ ወይ ደግሞ ክህሎት እኩል ይሆናል ኮምፒውት። ከዚህ በፊት ሶፍትዌር ወይ ምናምን ነበር። አሁን ግን ክህሎት ይሄ በአይምሮአችን ጉብዝና ኮምፒውት ሆኗል። ኮምፒውት ደግሞ በቀጥታ እስካሁን እያልኳችሁ እንደሆነው ኤሌክትሪሲቲ ሆኗል። ኤሌክትሪሲቲ ደግሞ ምን ማለት ነው? ስለዚህ ጂኦፖለቲካል ፓወር ደግሞ የሱፐር ፓወር የልዕለ ኃያልነት መለኪያ የሚሆንበት ነገር ውስጥ ገብተናል ማለት ነው። ለዛ ነው ዳታ ሴንተሮች አዲስ ፋክተሪዎች ናቸው። በኢንዱስትሪ አብዮቱ የማኒፋክቸሪንግ ነበር። አሁን ግን ኤአይ ዳታ ሴንተሮች ኤአይ ፋክተሪስ ተብሎ ነው የሚጠሩትና እንዲህ ያለ ነገር ውስጥ ለመግባት የኢነርጂ ካፓሲቲ እጅግ በጣም ወሳኝ ነው። ለዚህ ነው የኤሌክትሪክ ብቃት በምድር ላይ ያለው አልበቃ ብሎ የሶላር ፓወርን እንጠቀም ብሎ ባለፈው ሳምንት ያቀረብኩላችሁ ፕሮግራም ከሁለት ሳምንት በፊት ስፔስ ላይ ዳታ ሴንተርን ወይም የኤአይ ፋክተሪን ለመገንባት እንቅስቃሴ ተጀምሯል። ያው ፊዚቢሊቲ ነው፣ ግን ወደዛ የሚገባበትን ነገር በኢላን መስክ ፊት አውራሪነትና ሌሎችም እንግዲህ እንቅስቃሴው እንደተጀመረ አጫዎቻችኋለሁ። ከዚህም በተጨማሪ ግን ኤሌክትሪክ ብቻ አይደለም በልቶ ቁጭ የሚለው የኤአይ ዳታ ሴንተር እጅግ በጣም ብዙ ውሃም ይጠቀማል። ብዙዎቻችን ስለ ኤአይ ስናወራ የኤሌክትሪክ ኮንሳምፕሽን ነው፣ ማቀዝቀዝ አለበት፣ ኩሊንግ ወይ ቺፕሱን ነው የምናወራው። ነገር ግን እጅግ በጣም ከፍተኛ የሆነ የውሃ አማውንትም እንደሚወስድ እንድታውቁት ለማስገንዘብ ፈልጌ ነው። ሰርፕራይዚንግ አማውንት አክቹሊ። ለምን ሲባል ከዚህ በፊት እንዳልኩት ቺፖቹ በጣም ይግላሉ። ስለሚግሉ ውሃው ለማቀዝቀዝ ፐርፐዝ ይውላል። ከዚህ በፊት የምናውቃቸው ዳታ ሴንተሮች በብዛት በኤር ሲስተም ኤር ኩሊንግ ነው ያላቸው። ሙቅ ሩም ውስጥ ዳታ ሴንተር ውስጥ ያለው ይሞቃል ከኮምፒውተር የተነሳ። ከዛ በኋላ ያ ሙቅ ተሰብስቦ ደግሞ በኩሊንግ ሲስተም በፋን በኤግዞስት ሲስተም ይወጣል። አዲስ ቀዝቃዛ አየር ይገባል እያለ ያ ሳይክል ነው የሚደረገው። ስለዚህ ኤር ኩሊንግ ሲስተም ነው የነበራቸው ከዚህ በፊት የነበሩት የትልልቅ ዳታ ሴንተሮች። አሁን ላይ ግን የዋተር ኩሊንግ ሲስተም ውስጥ የተገባበት ነው። ለምን? ቅድም እንዳልኳችሁ ቢሊየንስ ኦፍ ካልኩሌሽንስ ታውዘንድስ ኦፍ ጂፒዩስ በብዛት ቺፖች ተደራርበው ባሉበት ትልልቅ የኤአይ ፋክተሪዎች ውስጥ ከፍተኛ የሆነ ሙቀት ስለሚፈጠር ነው። ሌላው ቢቀር ስልካችን ይግል የለ ምንጠቀምበት ስልክ ምንጠቀምበት ላፕቶፕ ይግል የለ ላፕቶፓችን ከስር ፋን ትሰማላችኋል። ከስር እኮ ፋን አለው፣ ሲፒዩ ላይ የተደረገ ፋን አለ። አትሊስት ያንን ሙቀት የሲፒዩዋን እያቀዘቀዘ እንዲያወጣ። ስልካችንም ፋን አለው በነገራችን ላይ። ስለዚህ ኢቭን የምንጠቀምባቸው እንኳን እነዚህ ሚኒ ዲቫይሶች ከፍተኛ የሆነ ኮምፒውት ስለሚጠቀሙ እና ስለሚሞቁ እነሱ መቀዝቀዝ አለባቸው። ይሄንን በብዛት በመቶ ሺዎች እጥፍ ትልቅ ፋክተሪ ውስጥ አስቡት ምን ያህል ቅዝቃዜ እንደሚፈልግ። ስለዚህ እነዚህን ሲስተሞች ኦቨርሂት እንዳያደርጉና የሚፈልገውን ስራ በትክክል እንዲሰሩ ዳታ ሴንተሮች በሙሉ ኩልድ መሆን አለባቸው። ለዚህ ደግሞ እጅግ በጣም ከፍተኛ የሆነ ውሃ ነው የሚወስደው። ቀላል ምሳሌ ልንገራችሁ። ለምሳሌ የካር ኢንጂን አይደለም፣ የካር ኢንጂንን ብታስቡት አሁን የኤሌክትሪክ መኪና ሳይሆን በፊቶቹ ኢንጂኑ ፕሮዲስ ፓወር ያደርጋል፣ ለነገሩ አብሮ ግን ይሞቃል። ስለዚህ በሬዲየተር ሲስተም ኩላንት ተደርጎለት ኩላንቱ ኦቨርሂቲንግን ይጠቀማል አይደለም። ይሄንን በዳታ ሴንተር ውስጥ ስናስበው ጃይንት ኢንጂንስ ዋተር ኩሊንግ ሲስተም ሊሆን ይችላል ማለት ነው። በጣም የሚገርመው ነገር ትሬኒንግ ትልልቅ የሆኑ የኤአይ ሞዴሎችን ወይ ዳታ ሴንተሮችን በሚሊዮን ሊትር የሚቆጠር ውሃ ነው የሚፈጀው ማለት ነው። ለምሳሌ አንደኛው የታወቀ ስተዲ ላይ የወጣ መረጃ እንደሚያሳየው እንደ ChatGPT-3 ቀደም ሲል የነበረው የChatGPT ሞዴል እስከ 700,000 ሊትር ውሃ ኦፍ ክሊን ዋተር ፍሬሽ ዋተር እንደፈጀ ይነገራል ማለት። ይሄ ማለት በመቶ ሺዎች የሚቆጠሩ የድሪንኪንግ ባትል ዋተር ማምረት ወይ ደግሞ ለዛ ጥቅም ሊውል የሚችለው በዚህ ሆኗል። ስለዚህ የውሃ ነገሩ ቀላል አይደለም ማለት ነው። እንዳልኳችሁ ነው። የላፕቶፓችን ፋን ከተጠቀመ ሲፒዩዋችን ከተጠቀመ ምን ያህል ደግሞ የዳታ ሴንተራችን እንደሚያስፈልግ ማሰብ ትችላላችሁ። ይሄ ለምንድን ነው ስትሉ በጣም ሱፐር ቻርጅ የሆኑ በጣም ከፍተኛ አቅም ያላቸውን ላፕቶፖች ወይ ደግሞ ሰርቨሮች ተደራርበው አንድ ፋክተሪ ውስጥ አስቡ፣ ስቶክ ቱጌዘር በፉል ፓወር ከፍተኛ የሆነ ዋት በመውሰድ አንድ ላይ ዳታ ፕሮሰስ ያደርጉ አስቡት። ስለዚህ ለዛ ነው ኤር ኩሊንግ ፌል ያደርጋል ቅድም ያልኳችሁ በኤር ኩሊንግ ሲስተም። ምክንያቱም ሂትን በሚገባው መንገድ አብዞርቭ ማድረግ አይችልም የምናውቀው አይነት የኤር ኩሊንግ ሲስተም ወይ ደግሞ በፋን ሲስተም የሚሰራው ማለት። ለዚህ ነው ኢንቴንስ ስለሆነ የጂፒዩ ቺፕሶች ላይ ያለው ሙቀት የኢንጂነሮች የዳታ ሴንተር ኢንጂነሮች የኮምፒውተር ኢንጂነሮች በውሃ መቀዝቀዝ የሚችል ሲስተም ውስጥ የተገባው ኩሊንግ ዊዝ ሊኩዊድ የሚባለው ነው። ይህንን ከብሎዊንግ ኤር ጋር ለማነጻጸር ያህል አስቡት። ሊኩዊድ ዳይሬክትሊ ፍሎስ ኔክስት ቱ በጣም የሚሞቀው ቺፕ አካባቢ ላይ ይሞቃል። ከዛ በኋላ ውሃ ሙቀትን የመሳብ ባህሪ ያለው ሙቀቱን ይስባል። በእንፋሎት መንገድ ወይ በትኩስ ውሃ መንገድ ይወጣል። አዲስ ውሃ ቀዝቃዛ ይመጣል። ያንን ሳይክል ሪፒት ነው የሚደረገው ማለት ነው። ስለዚህ ከዚህ አንጻር እጅግ በጣም ወሳኝ ሚና ይጫወታል ውሃ አሁን ላይ ላለንበት የኤአይ ዘመን ማለት ነው። ሰውነታችንን እናስብ እንደ ምሳሌ ለመውሰድ። ሰውነታችን ሲሞቅ ምንድነው መጀመሪያ የምናደርገው? ስዌት ነው የምናደርገው፣ ያልበናል አይደለም። ስለዚህ ያ ስዌት የሰውነታችንን ሙቀት አብዞርቭ ያደርግና ከዛ በኋላ ይወጣል። ከዛ በኋላ
ሰውነታችንን ለማቀዝቀዝ ለማረጋጋት ትልቅ ሚና ይጫወታል ይሄ ሲስተም ማለት ነው። ሊኩዊድ ኩሊንግም እንደ ሲሚላር ዌይ ነው። ስፔሻል ሊኩዊድ በጣም ታይኒ የሆኑ ቻናሎች አሉ በቺፖቹ አካባቢ ላይ አብረው የተዘረጉ በዛ ውስጥ ያልፋል። ቺፑ ይሞቃል ኮንቲኒየስሊ ኮምፒውት ሲያደርግ ከዛ በዛ ውስጥ የሚያልፉት በቻናሎች ውስጥ የሚያልፉት ሊኩዊድ ሲስተም ሙቀቱን አብዞርቭ ያደርጋል። ዋርም ሊኩዊድ ይወጣል። ከዛ በኋላ ሌላ አዲስ ኩል እያለ ይሄ ሳይክል ኮምፒውተሩ በሰራ ቁጥር ስለሚያደርግ ነው ብዙ ውሃ ይወስዳል ብለን የምናስበው ማለት ነው። ሁለት አይነት ኩሊንግ ሲስተሞች አሉ። ዳይሬክት ኩሊንግ ሲስተም የተባለው አለ onto the cheap liquid flow right over the hottest area አሁን ያልኳቸው አይነት። ሌላው ደግሞ ኢመርዥን ኩሊንግ የሚባል አለ። ትልቅ ቴክኒካል ነገር ነው ዛሬ ውስጥ አልገባበትም። ነገር ግን አጠቃላይ ዋይልድ ነው። ውሃ ሳይሆን የስፔሻል የሆነ ሊኩዊድ በናን ኮንዱሲቭ ፍሉድ ኢመርስ ይደረጋል ቺፑ ራሱ እዛ ውስጥ። ስለዚህ ሁልጊዜ ይቀዘቅዛል ማለት ነው። ግን የቺፕ ስርዓቱ ደግሞ የሲግናል ስርዓቱ የአይሲ ሲስተሙ ምንም ችግር ሳይኖር ኢቫፖሬት እያደረገ ቦይል ያደረገው ያንን ነገር። ስለዚህ ኢመርሲቭ ቺፑ ራሱ እዛ ስፔሻል ሊኩዊድ ውስጥ ተነክሮ ስራውን የሚሰራበትም አይነት ነገር ውስጥ ተገብቷል ማለት ነው። ስለ ውድነቱ ትንሽ እንነጋገር። ማለት ያው ኤሌክትሪሲቲ አውርተናል፣ ከፍተኛ ውሃ አውርተናል፣ ከፍተኛ የሆነ ውድ የሆኑ ቺፖች አውርተናል። ነገር ግን ይሄን ሁሉ ደግሞ ደምረን አንድ ላይ ስናስቀምጠው ለምንድን ነው ኤአይን ሁሉም ሰው ተነስቶ የኤአይ ዳታ ሴንተር ሰራለሁ የኤአይ ሞዴል ሰራለሁ ኤአይ ያልተቻለበት ምክንያት ምንድን ነው ስንል the bottom line በዋናነት እጅግ በጣም ኤክስፔንሲቭ ነው። ኤክስፔንሲቭ ስንል ገንዘብም ነው የሰው ዕውቀትም ነው ሌሎችንም ደምሮ ማለት ነው። ስለዚህ በጣም ለመገንባትም በተግባር ለማዋልም ኦፕሬት ለማድረግም ማኔጅ ለማድረግም እጅግ ውድ ነው። ምንድነው ኤአይ ፋክተሪ? በጣም ደጋግሜ ኤአይ ፋክተሪ ስል ሰምታችሁኛል። ዳታ ሴንተር ማለት ነው። ነገር ግን አሁን ኤአይ ፋክተሪ ነው የሚባለው። አስቡት እጅግ በጣም ብዙ መኪናዎች ወይ ማሽነሪዎች ወይ ልብሶችን ከሚያመርት ፋንታ ይልቅ አሁን ላይ ያለው ፋክተሪ የዚህ የአዲሱ የኢንዱስትሪያል ሬቮሉሽን ፋክተሪ ኢንተለጀንስ ነው የሚያመርተው ማለት ነው። በዛ ዳታ ሴንተር ውስጥ እውቀት ነው የተመረተ ያለው። እንዳልኳችሁ ነው። ማን ሊያስብ ይችላል? በአሁን ሰዓት ላይ የሆነ ኮድ የሆነ ፕሮምፕት ሰጣችሁት ለኤአይ ለአንትሮፒክ ክላውድ ለምሳሌ እጅግ ሶፊስቲኬትድ የሆነ ዌብሳይት ወይም ደግሞ የፋይናንሻል ፕሬዲክሽን ሞዴል የሚያደርግ ሲስተም ሶፍትዌር ኮድ ጻፍልኝ ስትሉት በአጭር ደቂቃ ውስጥ የሚጽፍላችሁ። ይሄ ማለት እኮ ሶፍትዌር ኢንጂነሮች በሚሰሩት ጊዜ ወራቶች ከ10 በላይ ቲም የፕሮጀክት ማኔጀር፣ ሶፍትዌር ኢንጂኒየር፣ ባክኤንድ፣ ፍሮንቲንድ ተብሎ ያን ሁሉ በጣም በርካታ ሰዎች የሚሰሩትን ለብዙ ወራት በጥቂት ደቂቃ ውስጥ ያን መስራት የሚችልበት ዘመን ገብተናል። ለዛ ነው አሁን ያለው ፋክተሪ ኢንተለጀንስን ፕሮዲስ የሚደረግባቸው ፋክተሪዎች ሆኗል የምንለው ማለት ነው። ኢንስቴድ ኦፍ ይሄ ፋክተሪ ግን በውስጡ ያለው ጂፒዩ ጂፖች አሉት። የኮምፒውተሩ ብሬን ማሲቭ ስቶሬጅ ሲስተም አለው ዳታውን ለመሸከም። ከዛ ኩሊንግ ኢንፍራስትራክቸር አለው ለማቀዝቀዝ። ሃይ ስፒድ ኔትወርኪንግ አለ ለዳታ መልልሱ ወደ እናንተም በሚገባው ፍጥነት እንዲመጣ። ከዚህም በተጨማሪ ኢንተለጀንስ አይቆምም። 24 ሰዓት 7 ቀን ሙሉ 365 ቀን በአመት ሳይቋረጥ መስራት አለበት። ለዚህ ነው ውድ ነው የምንለው። ለዚህ ነው ቢልድ ለማድረግ ራሱ ለማኔጅ ለማድረግ የሚለውን ለጊዜው ተውት። ቢልድ ለማድረግ ራሱ እጅግ በጣም ኤክስፔንሲቭ ነው። ለምሳሌ አንድ አድቫንስድ የሆነ የኤአይ ዳታ ሴንተር ወይ ኤአይ ፋክተሪ ለመስራት በ100 ሚሊዮኖች ወይም በቢሊዮን ዶላሮች የአሜሪካን ዶላሮች ሊያወጣ ይችላል። ስለዚህ የኔክስት ጄኔሬሽን ኤአይ ፋክተሪዎች ከ10 ቢሊዮን እና ከዛ በላይ የሚያወጡ ናቸው። ለመገንባት ብቻ ኦፕሬት ለማድረግ አይደለም፣ ለመገንባት ብቻ። ይሄ ማለት ትልልቅ ሜጀር የሆኑ የመሰረተ ልማቶችን ኤርፖርቶችን አሁን የኛ አዲሱ ኤርፖርት ለምሳሌ እስከ 12 ቢሊዮን ዶላር ይፈጃል ተብሏል። ኦልሞስት አንድን የተራቀቀ ኤአይ ዳታ ሴንተር ለመስራት አሁን የምንሰራውን አዲስ የተራቀቀ ዓለም አቀፍ ኤርፖርታችንን ኦልሞስት እኩሌታ ይሆናል ማለት ነው ወጪው። ለመገንባት ብቻ ነው ማወራችሁ። ስለዚህ እጅግ በጣም ውድ ነው። ከዛ ደግሞ ማኔጅ ለማድረግም አለ። የቺፑ ኮስት ራሱ ጂፒዩ የሚባለው በኢንቪዲያ ቀኛዝማችነት ወይ ፊት አውራሪነት የሚመራው የግራፊካል ፕሮሰሲንግ ዩኒቱ ራሱ አንዷ ቺፕ ከ20,000 እስከ 40,000 እስከ 50,000 ዶላር ነው የምትሸጠው አንዷ ቺፕ። አንድ ኤአይ ፋክተሪን አንድ ዳታ ሴንተር ኤአይ ዳታ ሴንተርን ለማድረግ የሚያስፈልጋችሁ ቺፕ 10,000 ጂፒዩ ለመጠነኛው፣ 50,000 ጂፒዩ ትልቅ ለሚባል ነው። ስለዚህ 10,000 ጂፒዩ ንብርብር ያለበትን የኤአይ ዳታ ሴንተር ለመስራት ለመገንባት ብቻ ከ200 ሚሊዮን እስከ 400 ሚሊዮን ዶላር ያስፈልጋቸዋል ማለት ነው። ይሄ ለቺፑ ብቻ ነው። ኩሊንግ ሲስተሙ ሳይጨመር፣ ቤቱ ሳይጨመር፣ የኔትወርክ ሲስተሙ ሳይጨመር፣ ሌሎች ነገሮች ሳይጨመሩ፣ የውሃ መሰረተ ልማቱ ሳይጨመር ቺፑ ብቻ 10,000 ጂፒዩ ያለውን ዳታ ሴንተር ለመገንባት እስከ ከ200 ሚሊዮን እስከ 400 ሚሊዮን ዶላር። ትልልቅ የሚባሉትን ደግሞ ሜጋ ዳታ ኤአይ ፋክተሪዎች እንደ ኦፕን ኤአይ እና ቻት ጂፒቲ ያሉበትን አይነት ደግሞ ለመስራት እስከ 50,000 ጂፒዩ ያስፈልጋል። ይሄ ማለት 1 ቢሊዮን ዶላር እና ከዛ በላይ። የዚህ አይነት ደግሞ በብዛት ነው የሚያስፈልጋችሁ አሁን ያለውን አት ስኬል ለመስራት ማለት። ለዛ ነው እንዲህ ያለው ዳታ ሴንተር በቢሊዮን ዶላር ያስወጣል የተባለ። ይሄ እንዳልኳችሁ
ለቺፑ ብቻ ነው። ከዛ ቢልዲንግ ኮስቱን፣ ኩሊንግ ኮስቱን፣ ዳታ ስቶሬጁን፣ ፓወር ኢንፍራስትራክቸሩን ለሰው ጉልበት የሚወጣውን ለኔትወርኪንግ ያለውን ስታደርጉ በቢሊዮን ዶላሮች የሚወጣበት ምክንያት ይሄ ነው ማለት ነው። ለዚህ ነው የኮስት ኦፍ ትሬኒንግ ሞዴል። ይሄ ደግሞ ጀስት ኢንፍራስትራክቸር ነው። ያን ከሰራችሁ በኋላ ምንድነው የምታደርጉበት ሲባል ትሬኒንጉ ይመጣል። ላስት ዊክ ያሳየኋችሁ ትሬኒንግ ሞዴል ዳታ ተሰጥቶት ኢንፑት አውትፑቱ ሜትሪክሱ ያ የመሳሰለው ደግሞ ሲጨመርበት በራሱ ደግሞ እጅግ በጣም ከፍተኛ ኮስት ያወጣል ማለት። ስለዚህ በ10 እና በ100 ሚሊዮን ዶላሮች ከሰራችሁት በኋላ ዳታ ሴንተሩን ለትሬኒንጉ ያወጣል። ከ100 ሚሊዮን ዶላር በላይ ያወጣል። አንዳንድ ሜጀር የሆኑ የፕሪ ትሬኒንግ ሞዴሎች እንደ ጂፒቲ እንደ ቻት ጂፒቲ ያሉት ማለት ነው። ለዚህ ነው አንድ ቨርዥን ለማውጣት የሚያስፈልገው ገንዘብ እጅግ በጣም ነው። ከዛ ደግሞ ኢንፈረንስ የሚባለው ደግሞ ላይ ከመጣ በኋላ ለእናንተ አገልግሎት መስጠት ሲጀምር ኤአይ ፋክተሪው የሚያወጣው ወጪ አለ። እሱን ቀደም ሲል ጠቅሼላችኋለሁ ማለት ነው። ለዚህ ነው እጅግ በጣም ኤክስፔንሲቭ የሆነው ማለት ነው። ይሄ ሁሉ ሲሆን የሰው ሚና ምንድን ነው አይደለም? ፍሮም ኮዲንግ ቱ ለርኒንግ። በፊት ሶፍትዌር ኮድ ነበር የምንጽፈው፣ አሁን ግን የሚማሩ ማሽኖች ነው የገነባን ያለ ነው። ስለዚህ ትራዲሽናል ሶፍትዌሮቹ ሂውማን ራይት ሩልስ ኮድ እንጽፋለን፣ ማሽኖቹ ያንን ሩል ይከተላሉ። ከዛ ውጭ መልስ የለም። የሰርች ኢንጂኖቻችን፣ የኢንተርፕራይዝ ኤአርፒ ሲስተሞቻችን የመሳሰሉት፣ ዌብሳይቶቻችን የመሳሰሉት። ማሽንስ አሁን ለማሽኖች ፓተርን እንዲማሩ ነው ምንተዋቸው። ከዛ በኋላ ግን ያን ፓተርን ተምረው ኢንቴሊጀንስን ፕሮዲስ የሚያደርጉት በራሳቸው ነው ማለት ነው። ስለዚህ ይሄ ፈንዳሜንታል ሺፍት ከሎጂክ is no longer pre-written pre-programmed አይደለም። ለነገር ግን ኢንቴሊጀንስ ኢንኮድድ ኢን ማሽንስ so that በምንጠይቃቸው ጥያቄ ልክ ሪል ታይም የሆነ ኢንፎርሜሽን ይሰጡናል። ላስት ታይም ላይፍ ኳስ እንደምናየው እንዳልኳችሁ ማለት ነው። ይሄ ኢመርጀንት የሆነ ቢሄቪየር አንኤክስፔክትድ ኬፓቢሊቲስ እና ሲስተምስ በዳታ ባወቁ ቁጥር የሚማሩበትን ይፈጣል። ነገር ግን በጣም በዚህ ሂደት ውስጥ እኛ የገነባነው ነገር ሆኖ እያለ ግን ስቲል ኤአይን ኮንትሮል ለማድረግ በትክክል እንዴት እንደሚሰራ ለማወቅም እርግጠኛ አይደለንም ማለት ነው። ይሄ ኮንሰፕት ብላክ ቦክስ ይባላል። የብላክ ቦክስ ኮንሰፕት ምን ማለት ነው የሚለውን ነገር ስናይ በመጀመሪያ ደረጃ ራሱን ቢልድ እንዳላደረገ ንግባባ። ኤአይ በሰው ነው የተሰራው፣ አልጎሪዝሙ በሰው ነው የተጻፈው። ፉሊ አውቶኖመስ አይደለም፣ ስቲል የሰው ኮንትሮል አለ። ዩ ዋንት ሂውመን ኮንትሮል ነው የሚባለው ኮንሰፕት ትክክል አይደለም አሁን ላይ አትሊስት። ነገር ግን ኤአይ እንዲማር እንተዋለን። ሰዎች ነን ኤአይ እንዴት እንደሚማር ዲዛይን የምናደርገው። ይሄ ኮንሰፕት አልጎሪዝም ይባላል። ብሉፕሪንት ኦፍ ኢንቴሊጀንስ። አልጎሪዝሙን የምንጽፈው እኛ ነን። እንዴት ዳታ ፍሎን ማድረግ እንዳለበት፣ ፓተርኖች እንዴት እንደሚማሩ በሜትሪክስ ባልኳችሁ፣ በዌይት ሲስተም፣ በአቴንሽን ባልኳችሁ ሲስተም፣ ከዛ በኋላ ኤረርም እንዴት ኮሬክት እንደሚደረግ ያን ሁሉ ኮድ ወይም ደግሞ ያን ሁሉ አልጎሪዝም የጻፍነው እኛ ነን። ይሄንን ደግሞ የጻፍንበት አካሄድ ትራንስፎርመር አርኪቴክቸር የሚለውን እኛ የሰው ልጆች ፈጥረን ነው። አቴንሽን እንዴት እንደሚሰራ ፈጥረን ነው ላስት ዊክ ያደረኩት። ከዛ በኋላ ደግሞ ሰዎች ናቸው የፈጠሩት በኤአይ ሞዴሉ ፎርዋርድ ፓስ እንዲያደርግ፣ ኤረር ካልኩሌሽኑን እንዲያደርግ፣ ከዛ ባክ ፕሮፓጌሽን የሚባል አለ ከስተቱ ተምሮ የሚቀጥለው እንዲያስተካክል የሚያደርግበት። እነዚህ ነገሮች በሙሉ የተፈጠሩት የሚሰሩትም የተሰሩትም በሰው ነው። ነገር ግን ከዚህ ባለፈ ዋንስ ያን ሰርተን ዳታውን ወስዶ መማር ከሚጀምርበት ጊዜ ጀምሮ አውትፑቱን እስከሚሰጠን ድረስ ያለው ነገር ግን በሰው ቁጥጥር ስር አይደለም። ወይ ደግሞ በትክክል ኤአይ እንዴት እንደሚሰራ አናውቅም። የአንድ ህፃን ልጅ አይምሮ እንዴት ጎልብቶ የሆነ ኢንቴሊጀንስ ላይ እንደሚደርስ እንደማናውቀው ሁሉ በትክክል በዛ ውስጥ ብላክ ቦክስ የተባለውም የማይታይ ስለሆነ ነው። ዲሲሽኑን ያን ፕሮባቢሊቲ እንዴት ፕሬዲክት እንደሚያደርግና ያንን ፓተርን አውቆ ለእኛ ምላሽ እንደሚሰጥ እንዴት እንደሚሰራ ያንን ዲሲሽን እንዴት እንደሚያደርግ አናውቅም። ያ በጣም ትልቁ ኮንሰፕት ነው። ኢቨን ዶ ከዚህ ጀርባ ያሉት ይሄ ነገር አልጎሪዝሙን ለመጻፍ ከፍተኛ የሆኑ ሳይንቲስቶች፣ በሚሊዮን ዶላር የሚቆጠር ደሞዝ ያላቸው ሳይንቲስቶች፣ ከፍተኛ የሆነ ዳታ ሌብሊንጉን የሚያከናውኑ ሳይንቲስቶች፣ ይሄ ሁሉ ያለበት ሁኔታ እንዳለ ሆኖ ማሽን ለርኒንግ ሳይንቲስቶች፣ ዲፕ ለርኒንግ ኢንጂነሮች ያስፈልጋሉ። ዲስትሪቢዩተድ ሲስተም ኢንጂነሮች፣ ዳታ ሳይንቲስቶች የሚባሉ አሉ። ሃርድዌር መሰረተ ልማቱን የሚያቀናብሩልን ሰዎች አሉ። ይሄ ሁሉ የሰው ሮል አሁንም ቢሆን አርቲፊሻል ኢንተለጀንስ ዲፔንደንሲ አለው። ነገር ግን ዋንስ ውስጡ ከገባ በኋላ ዋንስ ዳታ ከተሰጠት ዲሲሽኑን መወሰድ ከሚጀምርበት ጊዜ ጀምሮ እንዴት እንደሚሰራ አናውቅም። ነገር ግን ፕሮግራሚንግ ላንጉጅ ሁሉ ሲምፕል ነው። ፓይቶን የሚባል የፕሮግራሚንግ ላንጉጅ ነው። ቴንሰር ፍሎ የሚባሉ ፍሬምወርኮች አሉ። ከጀርባ ደግሞ ድሮ ሁሉ የምናውቃቸው ሲ++፣ ኩዳ፣ የጂፒዩ እነዚህ ሁሉ አሉ። ነገር ግን በኋላ ላይ ያለውን ነገር እንዴት እንደሚሰራ ነው የማናውቀው። ከዚህ ውጭ ያለውን ምን ያህል ኮስት እንደሚወስድ ለትሬኒንጉ፣ ለሰዎቹ፣ ለመሰረተ ልማቱ ለዚህ ሁሉ ያለውን እናውቃለን። ዋናው ሂድን የሆነውን ትሩዝ ግን ጠቅሼ ማለፍ የምፈልገው አሁን ያልኳችሁ ነገር ነው። ብላክ ቦክሱ ውስጡ ያለው ነገር ሂውማን ዲዛይን ያደርጉታል ለርኒንግ ሲስተሙን። ነገር ግን ማሽኖቹ ለርኒንጉን የሚያከናውኑት ማሽኖቹ ናቸው፣ ሞዴሉ ነው። ከዛ ስኬል ቢካሚንግ ሶ ላርጅ ይሄ በዚህ ውስጥ እኛ የፈጠርነው ኤአይን የፈጠርነው ሰዎች እንኳን በትክክል እንዴት እንደሚሰራ እናውቅም። ብላክ ቦክስ የሚባለው ነው እንዳልኳችሁ። ፖዝ እናድርግ እዚህ ጋር።
ማትሱ አለ፣ ሂሳቡ አለ፣ ሜትሪክሱ አለ፣ አርኪቴክቸሩ አለ፣ የትሬኒንግ ፕሮሰሱ አለ፣ ዳታ ፊድ የምናደርገው አለ። ምክንያቱም እኛ ነን ይሄን ሁሉ ያደረግነው እዚህ ድረስ እኛ ነን። ነገር ግን እንዴት አድርጎ ዲሲሽን ላይ ፕሮባቢሊቲ ፓተርን ሪኮግኒሽን እና ያንን ለኛ የሚሰጠው ውጤት ላይ እንዴት እዛ መልስ ላይ እንደሚደርስ ግን በትክክል አናውቅም። ይሄን አስቡት። አስጊም ነው፣ ኤክሳይቲንግ የሚያደርግም ነው፣ በጣም አሳሳቢም ነው። ለምን ኢንሳይድ እዛ ሞዴል ውስጥ በቢሊዮኖች የሚቆጠሩ ዌይቶች፣ ባለፈው ሳምንት ያልኳቸው ፓራሜትሮች፣ ፋይን ቲዩኒንጎች አሉ። በትሪሊዮኖች የሚቆጠሩ ኮኔክሽኖች አሉ፣ ሪሌሽንሺፖች አሉ። በብዙ የሚቆጠሩ ሌየሮች አሉ፣ አፐር ሌየር ኦፍ ትራንስፎርመርስ ኮንቴክስቱን ለመረዳት። እያንዳንዶቹ እነዚህ ነገሮች ደግሞ እርስ በርሳቸው ኢንተራክት ያደርጋሉ። ኮምፕሌክስ የሆነ ትሬሲንግ ይፈጥራሉ። ማፒንግ ያልኳችሁ አሉ፣ አቴንሽን ያልኳችሁ ነገር አለ። ይሄ በሙሉ ሲከናወን ኢንፑቱን እንሰጠዋለን። እኛ የምናየው ኢንፑቱን ነው፣ ይሄን አድርግልኝ፣ ከዛ አውትፑቱን ነው፣ ይሄን አድርግልሃለሁ። እየተደረገ ያለውን ውስጠኛውን መካከለኛውን ነገር ግን አናውቀውም። ለዛም ነው ብላክ ቦክስ ወይም ኦፔክ የተባለው አንፕሬዲክተብል የተባለው። ይሄ ደግሞ ኤቲካል ኤአይ፣ ሪስፖንሲብል ኤአይ፣ አንኤክስፕሌነብል ኤአይ የሚለውን ነገር አድሬስ ማድረግ አለብን። በኋላ ላይ ችግር እንዳያመጣ የሂውመን አላይመንት ሚስ እንዳይሆንና ያ ነገር ችግር እንዳይፈጠር ተብሎ ይህንን ነገር መደረግ ያለበት። አሁን ኤክስፕሌነብል ኤአይ የሚባል ኮንሰፕት ደግሞ ተፈጥሮ ይህን ነገር ያደርጋል። ፓራዶክስ ይሄ ነው። the more powerful the model becomes, the less we understand it, ወይም the less interpretable መሆኑ ወይም ተርጎም መቻሉ ብላክ ቦክስ ውስጥ ያለው ነገር ሌስ ነው። አሁን ደግሞ ሂውመን አድቫንስ እያደረገ ያለው ኤጂአይ ማለት አርቲፊሻል ጀነራል ኢንተለጀንስ እና ሱፐር ኢንተለጀንስ ኤኤስአይ ውስጥ እየተገባ ባለው ቁጥር ኤአዩ በጣም ሶፊስቲኬትድ የተራቀቀ በሆነ ቁጥር እኛ አንደርስታንድ የምናደርገው ብላክ ቦክስ ውስጥ ያለውን ነገር የምናውቅበት ሂደት እያነሰ ይሄዳል። ይሄ ነገር አሳሳቢ እንደሆነ በብዙዎች ይነገራል ማለት ነው። ስለዚህ ይሄ ነገር በጣም አድሬስ መደረግ እንዳለበት ይታሰባል። ፓወርፉል አናሎጂ ልክ ጂኒየስ ቻይልድን እንደማሳደጉ ሰዱት። ጋይድ እናደርገዋለን፣ ያን ልጅ እናረጋታለን፣ ያችን ልጅ ኤጁኬት እናረጋቸዋለን፣ ኤክስፖዝ እናረጋቸዋለን ለእውቀት፣ ኢንፍሉዌንስ እናረጋቸዋለን በተሻለ መጠን ወይ ሳይንቲስት እንዲሆኑ ወይ ዶክተር እንዲሆኑ ወይ ፓይለት እንዲሆኑ። ነገር ግን ኢቨንቹዋሊ ያ ልጅ ያቺ ልጅ ያ ህፃን ልጅ እንዴት እንደሚያስቡና የሆነ ዲሲሽን ላይ ደርሰው የሆነ ማቹሪቲ ላይ ኢንተለጀንስ ላይ እንደሚደርሱ ያንን ፉሊ ትሬስ ማድረግ አንችልም፣ የህፃን ልጁ አይምሮ ውስጥ ገብተን ማለት ነው። ከዚህ በተጨማሪ ይህ ብላክ ቦክስ እንዳለ ሆኖ ደግሞ የኤረር ጉዳይ መነሳት አለበት። ሁልጊዜ ኤአይ ትክክል የሚሰጠን ይመስለናል ወይ ደግሞ እኔ ይሄን አላቆም ተሳስቻለሁ ሲል አንሰማውም። ኤአይን አይደለም በቻት ጂፒቲ የሚሆን በሌላም አማካኝነት በጣም ኢምፖርታንት ነው ነገር ማወቅ። ብዙ ጊዜ ሚስቴክ መስራቱን አያውቅም፣ እሱም አንደርስታንድ አያደርግም ኮንሽስነሱ ስለሌለው። ለእኛም ቅድም ላስት ዊክ እንዳልኳችሁ ፓተርንን ፕሪዲክት አድርጎ ፕሮባቢሊቲ ሃይ ፕሮባቢሊቲ አኪዩሬሲ ስለሆነ የሚሰጠን ኮንፊደንት ነው ኤአይ ባይ ዲዛይን ማለት ነው። ስለዚህ አንዳንዴ ግን ሮንግ ሆኖም በኮንፊደንስ ነው ሚስቴኩን የሚነግረን። ይሄ አባባል ስም አለው፣ ሌላ ጊዜ ያዙት፣ ሃሉሲኔሽን ይባላል። ሃሉሲኔሽንን ከአንድ ነገር ጋር ልንገራችሁ። አንድ ተማሪ አጥንቶ ምን ብሎ ፈተና ላይ ሲቀመጥ አያውቀውም፣ ብላንክ መተው አይፈልግም። ስለዚህ አስተማሪውን ኢምፕሬስ ለማድረግ ጂብሪሽ የሆነ ነገር በቃ ኤክስፕሌን፣ አሁን ለምሳሌ የኤክስፕላኔሽን ቢሆን ምርጫ ባይሆን ማለት ነው፣ ይህንን የዚህን ኮንሰፕት አብራራ ቢባል ጠፍቶበታል ኮንሰፕቱ። ነገር ግን ይሄ ማለት እንደዚህ ብሎ ተጽፏል፣ ቆንጆ ሴንቴንስ ጽፏል። ነገር ግን ከጠይቀው ጥያቄ ጋር ምንም አያያዝም፣ መዘባረቅ ማለት ነው አይደለም። ነገር ግን ባዶ ላለመተው ያላቅም ላለማለት ኤግዛም ላይ ተቀምጠው አላቅም አይባልማ። ስለዚህ ከዛ አንጻር ኤአይም እንደዚሁ የሆነ ነገር ስጠይቁት ኮምፕሊትሊ ሴንስ የማይሰጥ ውጤቱ ትክክል ያልሆነ ነገር ግን አጻጻፉ ግን ትክክል የሆነ ነገር ሊላችሁ ይችላል። ይሄ ሃሉሲኔሽን በሂደት በትሬኒንግ መሻሻል አለበት። ወደፊት ደግሞ ኤአይ አይ ዶንት ኖ ማለት መቻልም አለበት የሚልም እሳቤ አለ ማለት ነው። ስለዚህ እንዲህ ያለውን ነገር አብረን ማሰብ እንዳለብን ይታሰባል። በዚህ ነገር ውስጥ አሁን ሳገባደድ ይህን ፕሮግራም ምንድነው ማተር የሚያደርገው? በዚህ ሂደት ውስጥ እንዲህ ያለ ፓወርፉል የሆነ ኢንተለጀንስ የማሽን ኢንተለጀንስ ፈጥረን ሮንግ ቢሆንስ? ሌላው ደግሞ ስጋት ከስራችን ቢያፈላቅለንስ? አሁን ብዙ ሶፍትዌር ኢንጂነሮችን ተክቶ እየሰራ ነው፣ ብዙ ሎየሮችን ተክቶ እየሰራ ነው። ሕክምና ውስጥ ገብቷል፣ ፕሪዲክሽን ውስጥ ገብቷል፣ ፋይናንሻል ሞዴሊንግ ውስጥ ገብቷል። ሁለት ነገር፣ አንደኛ ስራችንን እያሳጣን ነው፣ ይሄ ምን መሆን አለበት? ዲስከስ መደረግ አለበት። ሁለተኛ ስህተትም ሲፈጥር አሁን ሃሉሲኔሽን ቢያመጣ በሜዲሲን ላይ ሃሉሲኔት ቢያደርግ፣ በሎ ሂደት ላይ፣ በህግ ሂደት ላይ፣ በፋይናንስ ላይ፣ በፐብሊክ ዲሲሽን ሜኪንግ ላይ እንዲህ ያለ ስህተት አላቅም ማለት ስለማይችል በኮንፊደንስ የሚመልሰው ነገር ግን ስህተት ሆኖ በዛ ላይ ተመስርተኛ ውሳኔ ብንወስድ እንዴት ያለ ነገር እንደሚፈጠር ማሰብ ይቻላል። ስለዚህ ይሄ ሁሉ ነገር ምናልባት ኢንተለጀንስ ናው በኮምፒውት በኤሌክትሪሲቲ ኮንሳምፕሽን ደረጃ ወርዷል። ኖሌጅ በዌይት ደረጃ ወርዶ በፓተርን ፕሪዲክሽን እና በፕሮባቢሊቲ ሌቭል ወርዷል። እውቀት የምንለው ፓወር ዲፔንድስ ኦን ኤነርጂ ፕላስ ዳታ ፕላስ ኮምፒውት። ስለዚህ ይሄ ሁሉ ነገር ተደምሮ ለሂውመን ኮመን ጉድ መምጣት አለበት። ነገር ግን የኢንትሪ ሌቭል ጆቦችን እየወሰደ ነው። ሪስኮች ያሉት የመሳሳት ነገር አለ። በሱ ላይ ዲፔንደንስ ያለ ፊውቸር ኤክስፖርቶችን እያጣን ነው። ይሄ ሁሉ ነገር እንዴት ነው የሂውመን ለርኒንግን እንዴት ነው ከሰው ልጅ ጋር ኤአይ ተግባብቶ ተሰናስሎ ለችግሮቻችን መፍትሄ እያመጣ ነገር ግን ለእኛ ሪስክ መሆኑ ቀንሶ መሄድ የሚችልበት ነገር ምንድን ነው የሚለውን አብረን በቀጣይነት ማሰብ ያለብን ነው። ስለዚህ ኔክስት ታይም ስለ ኤአይ
ያቀረብኩትን ነገር ከመረዳታችሁ አንፃር በአንድ ክፍልና በክፍል 2 ካሁን በኋላ ኔክስት ታይም ከChatGPT ጋር ስታወሩ ከዲፕሲክ ጋር ስታወሩ ከጄሚናይ ጋር ስታወሩ ይሄን ነገር አስቡ። በእያንዳንዷ ኩዌሪ ይሄ ማለት ምን ማለት ነው እንዲህ ያለ ነገር ጻፍልኝ እንዲህ ያለ ነገር አድርግልኝ ብላችሁ በምትጠይቁ ጊዜ በሁለቱ ክፍል ያወራኋችሁ ነገር ከጀርባ እንደሚከናወን አስቡ። ከፍተኛ አማውንት ያለው ኮምፒውተር፣ ከፍተኛ አማውንት ያለው ኤሌክትሪሲቲ፣ ከፍተኛ አማውንት ያለው ዋተር፣ ከፍተኛ አማውንት ያለው የዳታ ዝውውር፣ ከፍተኛ አማውንት ያለው የሂሳብ ሜትሪክስ እና ፕሮባቢሊቲ እና ፕሬዲክሽን እንደሚከናወን አስቡ እንጂ ከሆነ መረጃ ቋት ላይ መጥቶ ይሄውላችሁ ብሎ የሚሰጣችሁ ነገር እንዳልሆነ ኢንቴሊጀንስ ኢን ሪል ታይም ላይፍ ካስት እየተደረገ እንደሆነ አስቡ። ስለዚህ ከዚህ አንጻር ምናልባት የሚቀጥለው ጊዜ ከሂውመን አላይመንት ጋር መኖር የሚችልበት እንጂ ለኛ ስጋት የማይሆንበት ነገር ውስጥ እንደምንገባ የኤአይ ፎር ጉድ ወይም ኤአይን ለበጎ የምንጠቀምበት ነገር እንደሚመጣ አስባለሁ። ተመልካቾቻችን በሁለት ክፍል ያቀረብኩት ፕሮግራም ይሄን መስል ነበረ። ኤአይ ከውስጡ እንዴት እንደሚሰራ ከሂሳቡ ጀምሮ በቀላል አገላለጽና ምሳሌዎች ከዛ በኋላ እንዴት እንደሚሆን እንዴት ትሬንድ እንደሚሆን እንዴት ወደ ለእናንተ መልስ እንደሚሰጥ ከጀርባ ያለውን ውድነቱን ኤሌክትሪክ ኮንሳምፕሽኑን ዋተር ኮንሳምፕሽኑን ስለ ቺፕሶቹ ስለመሳሰለው ሰፋ አድርጌ ያቀረብኩትን የሁለት ክፍል ፕሮግራም እንደወደዳችሁት ስለ ኤአይ ኤአይ በቃ የሚባል ነገር አይገባኝም የሚለውን ነገር ትንሽ እንዳቀለለላችሁ አስባለሁ። ወደፊትም በኤአይ ጉዳይ ብዙ እንጨዋወታለን። ነገር ግን ይሄ ሁለት ክፍል እንደጠቀማችሁ እንዳስተማራችሁ እንዳስገረማችሁ ተስፋ አደርጋለሁ። ሳምንት በሌላ ክፍል ወይም በሌላ ቶፒክ እስከምንገናኝ ቸር ሰንብቱ።